ባንክ ተጠቃሚዎች ጥንቃቄ አድርጉ። ከባንክ ጋር በተያያዘ ሰዎች በሁለት መንገድ ጉድ እየሆኑ ይገኛሉ። ደንበኞቼ በሚሰሩት ስህተት ምክንያት ከፍተኛ ጉዳት እየደረሰ ነው ሲል የኢትዮጵያ ንግድ ባንክ አስታውቋል። ራሳችሁን ጠብቁ። በአዲስ አበባ ኮልፌ ቀራኒዮ አካባቢ በሚገኝ የግለሰብ መኖሪያ ቤት ውስጥ በርካታ ሰዎች ተሰብስበው በውል ያልታወቀ አንድ አጠራጣሪ ነገር እንደሚፈጽሙ ለፖሊስ ጥቆማ ይደርሰዋል። በወቅቱ የምርመራ ቡድን በማዋቀር ፖሊስ ወዲያው ነበር ወደ ስፍራው ያመራው። ቦታው ላይ ሲደርስ ግን ፈጽሞ ያልተጠበቀ ነገር ገጠመው። ኮልፌ ቀራኒዮ ክፍለ ከተማ ወረዳ 6 ልዩ ቦታው የማነ ብርሃን ትምህርት ቤት ጀርባ ከሚገኝ ጫካ ውስጥ ከግለሰብ ቤት ውስጥ በርካታ ሰዎች ተሰብስበው የወንጀል ተግባር ይፈጽማሉ በሚል ለክፍለ ከተማችን ጥቆማ ይደርሰናል። ይህንን ጥቆማ መሰረት በማድረግ ከሌሎች የጸጥታ አካላቶች ጋር በጋራ በመሆን በተባለበት ቦታ ላይ የፍርድ ቤት መያዣ ትዕዛዝ እና የፍርድ ቤት መበርበሪያ ትዕዛዝ በማውጣት አሳቻ ሰዓትን በመጠቀም በተለይ እነዚህ ሰዎች ከሰዓት በኋላ በርካታ ሰዎች እዛ ግለሰብ ቤት ውስጥ በመግባት የተለያዩ የማጭበርበር ወንጀል ይፈጽማሉ የሚለውን ጥቆማ መሰረት አድርገን ወደ ቦታው ተንቀሳቅሰን የምርመራ ቡድን አደራጅተን ነበር። በዚህ የምርመራ ቡድን ውስጥ በርካታ የክትትል አባሎች ነበሩ። ዙሪያውን በመክበብ ወደ ተባለው ቦታ ስንሄድ በእለቱ እዛ ቤት ውስጥ 14 የተለያዩ ግለሰቦች 13ቱ ወንድ ናቸው፣ አንዲት ሴት ባለችበት በቤት ውስጥ ገብተን በቁጥጥር ስር ልናውል ይችላል። እነዚህ ግለሰቦች በቁጥጥር ስር በዋሉበት ወቅት ለበርካታ ጊዜያት ሲሰሩት የነበረ አንድ ድብቅ ጉዳይ ተጋለጠ። ፖሊስም ወደ ተለያዩ ሰዎች በመደወል የተፈጸመውን አደገኛ ድርጊት ሊያረጋግጥ ቻለ። ቀደም ሲል ደርሶን የነበረው ጥቆማ እነዚህ ሰዎች የተለያዩ ማህበረሰቦችን ስልክ እየደወሉ በተለያዩ ሲም ካርድ ራንደምሊ ነው ይሄንን የሚያደርጉት። ህብረተሰቡ ደግሞ በትክክል ከኢትዮጵያ ንግድ ባንክ ነው የተላከው ወይንም የተደወለው በሚል አካውንታቸው ላይ በርካታ ገንዘብ ወደ ተለያዩ አካውንቶች ትራንስፈር ያደርጋሉ። ከደወሉት ሰዎች ቁጥር ዝርዝሩን በማውጣት ለተለያዩ የህብረተሰብ ክፍሎች በመደወል እንዲህ ችግር ደርሶባቸዋል ወይ በሚለው ሰዎቹም አዎ በሚል በርካታ ሰዎች መጥተው የከሳሽነት ቃላቸውን በመስጠት ተጠርጣሪዎቹም ደግሞ እንዲህ አይነት ወንጀል እንደሚፈጽሙ አምነው ፍርድ ቤት ድረስ ቀርበው በወንጀለኛ መቅጫ ህግ ስነ ስርዓት 35 መሰረት የእምነት ቃላቸውን ሰጥተው የምርመራ መዝገባችንን በተገቢው መንገድ በማስረጃ በማጣራት ህጋዊ ውሳኔና አስተያየት እንዲሰጥበት ለሚመለከተው ለኮልፌ ቀራኒዮ ክፍለ ከተማ ጠቅላይ አቃቢ ህግ ጽሕፈት ቤት አስረክበናል። የኢትዮጵያ ንግድ ባንክ የፋይናንስ ደህንነትን ለመጠበቅ ጥረት እያደረገ እንደሚገኝ ገልጾ ደንበኞቼ በሚፈጥሩት የጥንቃቄ ጉድለት ምክንያት ከፍተኛ ጉዳት እየደረሰ ይገኛል ሲል አስታውቋል። መጀመሪያ ደንበኛው ጋር ከመድረሱ በፊት ያ ሰርቪስ የሴኩሪቲ ክሊራንስ እንዲያገኝ ወይም ደግሞ የደህንነቱ አስተማማኝ መሆኑ በውስጥም በውጪ ደግሞ እንደ ኢንሳ ባሉ ተቋማት ተፈትሾ በኢንተርናሽናል ደግሞ እንደ አይሶ PCI-DSS ሰርቲፋይድ ነው ባንኩ። ያንን ሰርቲፋይ የሚያደርጉ ተቋማትም ጭምር የባንኩ የደህንነቱ አስተማማኝ የሆነ ሰርቪስ መሆኑን ካረጋገጠን በኋላ ነው ለደንበኞቻችን የምናደርሰው ማለት ነው። የምንጠቀምበት ሞባይል ባንኪንግ ወይም ደግሞ ሞባይል ባንኪንግ ኢንተርኔት ባንኪንግ ሊሆን ይችላል፣ ሌሎችም ዲጂታል አማራጮቻችን ሞባይል ባንኪንጉ ላይ ዲፔንድ ያደርጋል ወይም ደግሞ ሞባይላችን የምንይዘው ሞባይላችን ላይ ዲፔንድ ያደርጋል። ስለዚህ ሰዎች ለምሳሌ አጭበርባሪዎች የኛን ስልክ የኛን ማንነት ወይም ደግሞ የኛን መረጃ ከተለያዩ ሰዎች ወይም ደግሞ ከራሳችንም ሊወስዱ ይችላሉ፣ ሊሰልሉ ይችላሉ። የሶሻል ኢንጂነሪንግ ፊሺንግ ይባላል። የተለያዩ አይነት ቴክኒኮች ይጠቀማሉ። ለምሳሌ አብረውን እየበሉ እየጠጡ ጓደኛችን ሆነው ሊሆን ይችላል፣ ዘመዶቻችን ሊሆኑ ይችላሉ። መረጃችንን ከተለያየ ቦታ ሊወስዱ ይችላሉ። ኢቭን ከኛ ሰራተኞች ሊወስዱ ይችላሉ፣ መረጃው ማለት ነው፣ በማወቅም ባለማወቅም። ስለዚህ ስለኛ መረጃዎችን ካጠኑ በኋላ በስልክ ሊደውሉልን ይችላል። ስልክ ደውለው እኔ ከዚህ ብራንች ነኝ፣ ለምሳሌ ብራንቻችን ያለው የሆነ ቦታ ላይ ቢሆን ጉርሾላ ቢሆን የጉርሾላ ብራንች ማናጀር ነኝ ወይም ደግሞ የብራንቹ ሰራተኛ ነኝ፣ የእርስዎን KYC እየሰራን ነው ወይም ፋይዳ እያስተካከልን ነው፣ ስልክዎትን እየሞላን ነው፣ እከሌኖት ወይ የሚሉትን መረጃዎች በሙሉ ከወሰዱ በኋላ ሊደውሉልን ይችላሉ። በተለይ በማልዌር የሚደረጉት ደግሞ ስልካችን ላይ እያንዳንዷን የምንጽፋትን ኪሎገሮች ይኖሩታል ከጀርባው ላይ ወይም ራሱ ደግሞ ሊደውል ይችላል ማለት ነው። 951 ልክ እኛ *889# ምንለው ለምሳሌ USSD-ያችንን ለመጠቀም *889# ነው።
ያንን ለመጠቀም ግዴታ የስልካችን ላይ ፓዱን አውጥተን *889# ብለን ኮል ማድረግ አለብን። እንዲደውል አንድን አፕሊኬሽን ወይም ደግሞ አንድን ማልዌር ፈቀድንለት ማለት ያ ማልዌር እኛን ወክሎ መደወል ይችላል ማለት ነው። ትራንዛክሽን ማካሄድ ይችላል ማለት ነው። ስለዚህ እንደዚህ አይነት ብዙ አይነት የማጭበርበሪያ ዘዴዎች አሉ። በዚህ መልኩ የሚፈጸሙ የማታለል ወንጀሎችን ለመከላከል የሚያስችል ቀላል መፍትሄ እንዳለም የኢትዮጵያ ንግድ ባንክ ገልጿል። እነዛን ማጭበርበሪያ ዘዴዎች መቆጣጠር የምንችለው እና መከላከል የምንችለው አንደኛ ደንበኞቻችን በስልክ ቴክስት ተደርጎ እንዲህ አድርጉ በተለይ ደግሞ *889# አድርጋችሁ የሆነ ቁጥር አስገቡዋሉ ማለት ምን ማለት ነው? እየተጭበረበርን ነው ማለት ነው። ስለዚህ በአካል ባንኩ ጋር መምጣት ወይም 951 ጋር ደውለን ማረጋገጥ እንደ ደንበኛ ያስፈልጋል። ተመልካቾቻችን ለአሁኑ ወደ እናንተ ያደረስነው መረጃችን ይህን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። በቀጣይም አዳዲስ የጥንቃቄ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።